ሰላም ጤና ይስጥልኝ። ዛሬ አንድ በልጅነቴ ያዳመጥኳትን ተረት ላካፍላችሁ ወደድኩ። ይቺ ተረት ምንድናት? አሁን ባለንበት ደረጃም ጭምር በዕለት ከዕለት ህይወታችን ጋር አብራ የምትሄድ እንደሆነች ይገባኛል። ከዕለታት አንድ ቀን በአንድ አካባቢ ከፍተኛ የሆነ እሳት ተነሳ። ከፍተኛ የሆነ የእሳት ቃጠሎ ተነሳ። ይህ የእሳት ቃጠሎ አካባቢውን እያወደመ የአካባቢውን ቤት እያወደመ መጣ። በአካባቢው ያለ ሰብል በጣም አዝመራ እያወደመ መጣ። በአካባቢው ያለ እጽዋት ምናምን እያወደመ መጣ። በዚህን ጊዜ አንድ እንስሳ ተነሳችና ለእንቁራሪት ጥያቄ አቀረበችላት። ጥያቄው ምን ሚል ነበር? ይሄ እሳት ያን አካባቢ እያወደመ ነው ያለ። ያን አካባቢ እያወደመ ስለሆነ የአካባቢውን ማህበረሰብ ሂደን ማገዝ አለብን። የአካባቢውን ማህበረሰብ ሂደን መርዳት አለብን። ውሃ ማቅረብ ካለብን ውሃ ማቅረብ አለብን። አፈር ማቅረብ ካለብን አፈር ማቅረብ አለብን። ቅጠል ቆርጠን እሳቱን ማጥፋት ካለብንም እሳቱን ማጥፋት አለብን የሚል ሀሳብ አቀረበችላት። እንቁራሪት ሲያሻት በውሃ ውስጥ ትኖራለች፣ ሲያሻት ደግሞ ከውሃ ወጥታ መኖር ትችላለች። እንደፈለገች ነው ትሆን። እንቁራሪት እንደፈለገች ትሆናለች። በዚህን ጊዜ ይሄ እሳት በጣም እያየለ ሰዓቱ የማቃጠል ሁኔታው በጣም እየተባባሰና እያየለ እየተፋፋመ በሚመጣበት ጊዜ አካባቢውን እያወደመ እንቁራሪቷ ወዳለችበት አካባቢ ደረሰ። እንቁራሪቷ ወዳለችበት አካባቢ በሚደርስበት ጊዜ እዛ አካባቢ ያሉ ሰዎች እንስራቸውንና ልዩ ልዩ የውሃ መቅጃ እቃቸውን ማቴሪያላቸውን ይዘው ወደ እንቁራሪቷ ወዳለችበት ቦታ ሄዱ። በዚህን ጊዜ እንቁራሪቷ ውሃ ውስጥ ነበረች ተደብቃ። ውሃ ውስጥ ተደብቃ በምትኖርበት ጊዜ እዛ አካባቢ የሚረባረቡ ማህበረሰቦች ውሃውን በእንስራ በመጥለቅ ወይም ደግሞ በእንስራ በመጥለቅ ወስደው ከእሳቱ ላይ ይዶሩታል ወይም ደግሞ ይጨምሩበታል። በዚህን ጊዜ ማን ነበረ? እንቁራሪቷ ነበረች። አያችሁ፣ እንቁራሪቷ ነበረች። አሁን ኢራን ላይ የተለኮሰ እሳት፣ እስራኤል ላይ የተለኮሰ እሳት፣ አሜሪካ ላይ የተለኮሰ እሳት፣ በአጠቃላይ ሚድል ኢስት አካባቢ እና አውሮፓ ሀገራት ላይ የተለኮሰ እሳት በቀጥታ ያረፈው በእኛ በታዳጊ ሀገራት ላይ ነው። ስለዚህ እሳቱ አይደርስም ብሎ እጅግር አጣጥፎ መቀመጥ ለከፋ አደጋ ያጋልጣል ማለት ነው። ለከፋ አደጋ ያጋልጣል። ይህ ማለት ነው አንደኛ መረባረብ፣ ማገዝ፣ ሁለቱንም